ተቀበልነው? በምንስ ልክ እያሰብነው ነው የሚለውን ጥያቄ አስቤ ነው ይሄ ነገር በዚህ ሐሳብ ጀምሬ የቀጠለውን ሐሳቤ አያይዤ የምቀጥለው። ሉቃስ ወንጌል ላይ ሁላችንም የምናውቀው ደቀ መዛሙርት ምን ብለን እንጸልይ ብለው ኢየሱስ ክርስቶስን ሲጠይቁት ወደ ታች ወረድ ብላችሁ አባታችን ሆይ ብላችሁ ጸልዩ ካለው ክፍል ነው የምነሳው። አባታችን ሆይ ብላችሁ ለምን ጸልዩ አለ እያሰብኩኝ ኢየሱስ ክርስቶስ ለደቀ መዛሙርቱ ዛሬ ስንጸልይ አባት አባት ብለን የምንጠራበት የልጅነት ስልጣን የተሰጠ በክርስቶስ ሞትና ትንሣኤ ወራሽ የመንግስቱ ወራሽ የተደረግነው። አንዳንዴ ስንመላለስ አባት እንዳለው ሰማይና ምድር የሚገዛ አምላክ እንዳለው ነው ወይ የምንመላለሰው የሚለውን ጥያቄ በደንብ ትረስ ማድረግ ፈልጋለሁ። በቀደም ለባለቤቴ እየነገርኳት ነበረ። ወንድ ልጅ በእኔ ላይ ያለው መተማመን ያስደነግጠኛል። በቃ አባ ዳዲ ብሎ በቃ በኮንፊደንስ ነው ሁሉ ጥያቄ የሚጠይቀኝ እና ወዲያው መንፈስ አንድ ነገር ሪኮል አድርጎኝ ሮቤል እኔ በሚጠይቀው ልክ እግዚአብሔር ላይ ተማምኛለሁ ወይ ብዬ ጠይቄ ያውቃለሁ። እና ያን ጥያቄ ጠይቄ ከዛ በኋላ እምነቴን ነው የፈተሽኩት። ምን ለማለት ፈልጌ ነው? ይሄ የሚያስመካ ቢመኩበት የሚያስመካ ቢታመኑበት የሚታመን አምላክ እንዳለን እንድናቅ ዛሬ በዛ ሐሳብ ውስጥ በዛ ሪጆ ውስጥ የተካፈልነው ያ የእውነት መንፈስ ምን ያህል ነፍሳችንን፣ ሕይወታችንን፣ ዘራችንን፣ ቤተሰቦቻችንን፣ ትዳራችንን የሚያሻግር መሆኑን ከመጽሐፍ ቅዱስ አንዳንድ ክፍል አይተን ደግሞ ከኛ የሚጠበቀው ከዛ ከጎደልን ደግሞ ምን አድርገን እንዴት አድርገን ያን ሕይወት መኖር እንዳለብን እናያለን። እግዚአብሔር ይረዳናል። እግዚአብሔር ታማኝ ነው። መንፈስ ቅዱስ በውስጣችን አለ፣ አጠገባችን አለ፣ ሊያስተምረን ሊያግዘን አለ። ለማ ለተቀበሉት። ስለዚህ በጌታ ፍቅር ጠይቃቸዋለሁ። ብዙ ስለምንቀመጥ እንቁምና አንድ ጊዜ ጸልየን ወደ ትምህርት እንገባለን። ሃሌሉያ ሃሌሉያ ሃሌሉያ። ዮሐንስ 4:24 ላይ ያለ ክፍል አለ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሃሌሉያ ሃሌሉያ። አንተ መንፈስ፣ አንተ ቅዱስ መንፈስ ሃሌሉያ፣ በእውነትና በመንፈስ የምትመለክ በዚህ ሰዓት በኢየሱስ ክርስቶስ ስም እጠራለሁ ስምህን። ወንድሞቼና እህቶቼ እግዚአብሔር አምላኩ እንደሚገባ እንዲያውቁ፣ እንደሚገባ እንዲመላለሱ፣ እንደሚገባ እግዚአብሔር ሆይ ያንተን መንፈስ አክሰስ እንዲያደርጉ በኢየሱስ ስም እጸልያለሁ። እግዚአብሔር አምላክ ሆይ አንተ ተናገረን፣ እኛ እንሰማሃለን። አንተ ተናገረን፣ እኛ እንሰማለን። ክብር ለአንተ ይሁን። እግዚአብሔር ሆይ እኔ ባሪያን አግዘኝ። እዚህ ልናገር ቆሜያለሁ። ጌታ ሆይ ለእያንዳንዱ በሚገባ በሚረዳው ልክ በኢየሱስ ክርስቶስም ቃልህን አስረዳለን። የእግዚአብሔር መንፈስ ካረዳን ከባድ ነው። ይሄ የሚያግዝ የሚረዳ የሚመራ ሃሌሉያ የሚያሻግር የእግዚአብሔር መንፈስ በኢየሱስ ስም እንጋብዝሃለን። ጉባኤያችንን ተቆጣጠር፣ እኔን ተቆጣጠር፣ ቤተ ክርስቲያን ልጆቻችንን፣ አካባቢያችንን ተቆጣጠር። እግዚአብሔር አምላክ ሆይ ቃልህ ያለ መከልከል ይፍሰስ። ለታሰረች ነፍስ መጽናናት፣ እግዚአብሔር ሆይ ለታሰረች ነፍስ መፈታት፣ ለታመመች ነፍስ ፈውስ በኢየሱስ ስም ይሁን። ቃሉን ላከፈወሳቸው እንደሚል እግዚአብሔር አምላክ ሆይ ካንተ ቃል የተነሳ ፈውስ እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አንድ ምዕራፍ መሻገር ይሁንልን። አንድ ምዕራፍ እግዚአብሔር ሆይ ወደ መንግስት ከፍ የሚያደርግ ይሁንልን። መንፈስ ቅዱስ ሆይ አግዘን በጌታ በኢየሱስ ክርስቶስ ስም አሜን። ተቀመጡ። እግዚአብሔር ይባርካችሁ። በዳግም የተወለደ የእግዚአብሔር ሕዝብ የሆነ በሚኖርበት በሚመላለስበት በህይወት ጉዞ ውስጥ እንደ እግዚአብሔር ቃል በእግዚአብሔር መንፈስ ውስጥ ሲመላለስ ማድረግ የሚገባቸው ነገሮች ብዬ የማስበው ነገር አለ። የእግዚአብሔር ነገር በአእምሮም ይሆናል፣ በአእምሮም ይሆናል። እግዚአብሔር በዚህ ስጋዊ አይናችን የምናየው አይደለም።
በዚህም ጆሮአችን የምንሰማው አለ። ይሄ ምን ለማለት ነው? የእግዚአብሔር ነገር መንፈሳዊ ነገር ደግሞ የመንፈስ አይኖቻችን ሊበሩ ይገባል። የመንፈስ ጆሮቻችን ሊከፈት ይገባል። ምን ለማድረግ? የእግዚአብሔርን ሐሳብ ለማግኘት፣ እግዚአብሔር ለእኛ ላይ ያለውን ዓላማና ሐሳብ ለማግኘት መንፈሳዊ አይኖቻችን ሊያዩ ይገባል። እንደዛ ባይሆን ኖሮ የእግዚአብሔር ቃል ሞኝነት አይሆንባቸውም ለምድር ሰዎች። ለእኛ ግን መንፈስ ለወረደብን የእግዚአብሔር መንፈስ ለተቀበልን ግን ምናችን ነው? ሕይወታችን። ይህን መጽሐፍ ቅዱስ የእግዚአብሔር ቃል የሆኑ ፈላስፋዎች አንብበውት ሊትራል አድርገው ሊያስተምሩ ይችላል፣ ግን ሕይወት ሊሆናላቸው አይችልም። ያ የማይሆነው ለምንድን ነው? የመንፈሳዊ ልቦናቸው አይናቸው ስላልበራ ነው። ስለዚህ እኛ የበራልን እኛ እንዲበራልን እግዚአብሔር የፈቀደልን በልጁ በኢየሱስ ክርስቶስ የወለደን የመረጠን ያጸደቀልን። አሜን አሜን። እኛ በዚህ እግዚአብሔር ባስቀመጠልን ፕሪቪሌጅ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ዓለምንና ሰይጣንን ክደን ወደ እግዚአብሔር መንግስት የፈለስን ሰዎች የእግዚአብሔርን ድምፅ እንሰማለን። አሜን። የእግዚአብሔርን ሐሳብ ፊል እናደርጋለን። እግዚአብሔር ይናገራል። እግዚአብሔር በነቢያቶቹ ይናገራል። እግዚአብሔር በቃሉ ይናገራል። እግዚአብሔር በወንድሞች ይናገራል። እግዚአብሔር በብዙ መንገድ ይናገራል። መስማት ግን ከኛ ምን ይላል? ይጠበቃል። ያን መስማት ያን የሰማነውን ማድረግ ባለፈው እንደተናገርኩት የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም የሚል ክፍል አለ። ያ ለአማኞች ለሚሰሙት ሰዎች ያ ክፍል የተጻፈ ሰምተን ምን እናደርጋለን? ማዋሃድ አለብን። ማዋሃድ ማለት ምንድን ነው? እንደ እግዚአብሔር ቃል መኖር ማለት ነው። እንደ እግዚአብሔር ቃል መታዘዝ ማለት ነው። በዚህ ዘመን ላይ አንዴ በክርስቶስ የምናገኘው ደህንነት አለ። ክርስቶስን ስንቀበል የምንወስደው የደህንነት መንገድ አለ። ከዛ ከክርስቶስ ከተቀበልን በኋላ እሱ ልጅ አድርጎ ከወሰደን በኋላ ደግሞ ከእግዚአብሔር መንግስት ጋር ከአባታችን ጋር ደግሞ የሚኖረን ፌሎሺፕ አለ። መናገር የምፈልገውና ውስጤን እያሳሰበኝ የነበረው ነገር ይሄኛው ነው። ከእግዚአብሔር አባታችን ጋር ያለን ፌሎሺፕ ምን ይመስላል? እንዴት ነው? መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔር አባታችን ነው። እግዚአብሔር አባ ብለን የምንጠራበትን የልጅነት ስልጣን ሰጥቶናል ብለን ስናበቃ እንደ ፈሪ ከኖር፣ አባት እንደሌለው ከኖር፣ ጠባቂ እንደሌለው ከኖር ስሜት አይሰጥም፣ ጥያቄ ውስጥ ይከተናል። ያመንነው የተከተልነው የመረጥነው ጌታ ይሄ ነው ወይ ያስብላል። አንዳንድ ጊዜ ልቤ በዛ ልክ ወርዶ ያውቃል። አይሆፕሊ ገጥሟችሁ ሊሆን ይችላል። እና ለምንድን ነው እንደ እግዚአብሔር ይሄ እግዚአብሔር ሰማይ ይሁን ሲል የሆነለትን ምድር የሆነለትን አምላክ እያመለኩ እሱን ተቀብዬ ሳበቃ የእሱ የልጅነት ስልጣን የዘላለም መንግስት ወራሽ ሆኜ ሳበቃ ለምንድን ነው ልቤ የሚወርደው? ለምንድን ነው ያ ቅዱስ መንፈስ ከኔ ጋር አክቲቬት የማያደርገው ብዬ ራሴን ጠይቄ አውቃለሁ። አንዳንድ አስተምህሮቶች አሉ። በአዲስ ዘመን ያ የመጣ መንፈስ ይሄዳል አይሄድም፣ መንፈስ አይሄድም። ግን ኃጢአት ስንሰራ እንደ እግዚአብሔር ቃል ሳንሆን ስንቀር በዛ መንፈስ ፊት የመቆም አቅም አይኖረንም። እኔ ገባኝ አንዱ እሱ ነው። ያ የእግዚአብሔር መንፈስ ያ ቅዱስ መንፈስ ያ እኔ ከአንተ ጋር እስከ ዓለም ፍጻሜ ድረስ እሆናለሁ ያለው ያ መንፈስ እሱ ፊት የሚቆም እሱ ፊት ጋር በደህንነት በክርስቶስ ከተገኘው ደህንነት በኋላ የምንቆምበት ስልጣን ስለ ደህንነት ዓለም ከዳንን በኋላ የምናደርጋቸው ኤክሰርሳይዞች ከእግዚአብሔር ጋር ህብረት እንድናደርግ የሚያደርጉ ነገር ምንድን ነው? አንዱ በቅድስና ነው። ቅድስና ማለት ምን ማለት ነው? መለየት ማለት ከምን? ከእግዚአብሔር ህብረት ከእግዚአብሔር ሐሳብ ዞር የሚያደርግን ነገር እግዚአብሔር ፊት ላይ እንዳንመጣ፣ በእግዚአብሔር ፊት እንዳንጸልይ፣ በእግዚአብሔር ፊት የእግዚአብሔርን ቃል እንዳናጠና
የሚያደርገን ነገር ቅድስና መጉደል ከቅድስና መጉደል እግዚአብሔር ቅዱስ ነው እዚህ ዮሐንስ 4 ላይ እንደሚለው እግዚአብሔር መንፈስ ነው የሚሰገደው በመንፈስና በእውነት ነው ሲል ቅዱስ አምላክ አሜን ቅዱስ ይሄ ቅዱስ የሆነ አምላክ በልጁ በኢየሱስ ክርስቶስ ለኛ በጸጋው ካዳነን በኋላ በጸጋው ከመረጠን በኋላ እኛ ደግሞ ለእግዚአብሔር መንግስት የምናደርገው አለ አሁን ላይ ዊክነሴ የኔ ድክመቴ ያ የተባለልኝ የተናገረልኝ ያን የእግዚአብሔር መንፈስ የሰማይ አክሰስ እናላረግ የሚያደርገኝ በእግዚአብሔር ፊት በቅድስና አለመመላለሴ ነው ይሄ ከኔ ሪኳየር ያደርጋል ከአንድ ክርስቲያን ሪኳየር ያደርጋል ይሄ በመጽሐፍ ቅዱስ ክፍል አንደኛ ጴጥሮስ ላይ ባለው ክፍል እና አንደኛ ጴጥሮስ 16 ላይ ያለ ክፍል አንበብ እኔ ቅዱስ ነው እናንተም ቅዱሳን ተብላችሁ ተጽፏል ከሚለው ከፍ ይላል ነገር ግን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ አንዴ ድነሃል አንዴ ድነሻል it's okay whatever do it ይሄ የእግዚአብሔርን ትክክለኛ ሐሳብ እግዚአብሔር በልጁ ላንቺ ላንተ ያየውን ህይወት እንዳንኖር እንቅፋት ያደርጋል ምክንያቱም እዚህ ጋር በኑሯችሁ ያለው ኑሮ ከኛ ነው የሚጠበቀው በዝማሪያችሁ አላለ በጸሎታችሁ አላለ እነዚህ መጥፎ ነው ያልኳችሁ አይደለም ኒድታ ግን ኑሯችን ኑሮ ማለት ተግባር ነው ሂደት ነው አክሽን ነው ለምሳሌ ይሄን ምሳሌ ተጠቅሜ እንደሆነ አላውቅም በዚህ ዘመን እንደው አንዳንድ እኔም ቢየው ስለማቅ ማለት ነው እንደው አንድ የሆነ የሌላ ሃይማኖት ተከታይ መቶ ሰይፍ ይዞ አስማማው ጌታን ትተዋላችሁ ወይ አንገትን ልሰይፍ ባለኝና ጌታ ብዬ በተሰየፍ ብዬ አድቬንቸር ለመስራት አስቤ አውቃለሁ አንዳንዳችሁ በልባችሁ በቃ ለጌታ የዛን ያህል አድቬንቸር እናስብ እንችላለን ጥሩ ነው እሱ ግን ማማት ሲመጣ አላማም ውሸት ሲመጣ አልዋሽም ለጌታ ስል ወይ ጌታ ስለማይወድ ጥላቻ ሲመጣ ነው ጥላቻ ከእግዚአብሔር አይደለም ብሎ የመጣው ኑሯችን ይሄን ይመስላል ኑሯችን በዚህ አይነት መጽሐፍ ቅዱሳዊ እውነት ውስጥ ተቀምጧል ወይ የህይወት ቅድስና መንፈሳዊ ህይወት የሚታደግ ህይወት ነው ኢየሱስ ክርስቶስ ከተወለደ በኋላ አንድ ሰው በእግዚአብሔር መንግስት ውስጥ ከተወለደ በኋላ ማደግ አለ ምንም ልጅ ወለደ ሰዎች እናውቃለን ልጅ ከወለደ በኋላ የልጆቻችንን ፕሮግረስ we expected መናገር ባለበት ሰዓት መናገር አለበት መሄድ ባለበት ሰዓት መሄድ አለበት መብላት ባለበት ሰዓት መብላት አለ ስለዚህ ይሄ የህይወት ምንድነው በቃ ፕሪንሲፕል ነው በቃ ፀሐይ በዚህ ትወጣል እንደሚባለው በክርስትና ህይወት ውስጥ አንድ ክርስቲያን ካደገ በኋላ ከተወለደ በኋላ ማደግ አለበት በእግዚአብሔር መንግስት ውስጥ በእግዚአብሔር ቤት ውስጥ ማደግ አለበት ማገልገል አለበት የሚታይ የሚሸት ህይወት መመላለስ አለበት ሁሉ ያው ክርስቲያን ጸልዩልኝ የሚል ከሆነ አደገኛ ነው ምክንያቱም መጸለይ መቻል አለበት በመጸለይ በእግዚአብሔር ጋር መገናኘት መቻል አለበት የእግዚአብሔርን ሐሳብ ጸሎት የእግዚአብሔርን ሐሳብ የምናወርድበት ከእግዚአብሔር ጋር የምንነጋገርበት ነው አንዳንድ ሰዎች እኔንም ጨምሮ ነው ጸልዩ ዛሬ ጸሎት አለ ሲባል ለቤተ ክርስቲያን ወይ ለሆነ ነገር ፌቨር የምናደርግ ነው የምንመስለው ለራሳችን እኮ የምንጸልየው ምትል እግዚአብሔር ሆይ ብለን የምንጸልየው ነው ግሎሪ የምናደርግበት ነው ከዚህ ቅዱስ እግዚአብሔር ጋር የምንገናኝበት ነው ይሄ አባ ብለን የምንጠራ ሰማይና ምድር የፈጠረ ሰዎች በሆነ ነገር ማ ፕሪቪሌጅ ሲሰጣቸው he's happy that because አሁን ባለፉት ሳምንታት ፓስተር ዴቭ እዚህ በነበረበት ጊዜ ከሱ ጋር የሆነ ሰዓት የመሆን አጋጣሚ ነበረኝና በጣም ብዙ ስልኮች ይመጡ ነበር ብዙ ቴክስቶች ይመጡ ነበር እኛ ቸርች እንዲያገለግለን ጥራልን ንገርልን እንዲጸልይልን ንገርልን it is ማለት ይሄም እንትን ሆኖ ማለት ፕሪቪሌጅ ሆኖ ነው ማለት
ሰዎች አክሰስ ማድረግ አልቻሉም ነበር። በቃ እኔ ሲያዩ እኔ ስላወቁ በእኔ በኩል አክሰስ ሊያደርጉ አሰቡ ለማለት። ስለዚህ እግዚአብሔር ተሰጥቶ እግዚአብሔር እኔ አባታችሁ ነኝ፣ እኔ መሪያችሁ ነኝ፣ እኔ አሳዳጊያችሁ ነኝ፣ እኔ ሰማይና ምድር የፈጠርኩ እግዚአብሔር እስከ ዘመን ፍጻሜ ድረስ ካንተ ጋር ነኝ ያለ አምላክ እንዳለን ሰዎች መንቀሳቀስ አለ። ለምን? የእግዚአብሔርን ሐሳብ በመፈጸም ሰዎችም እንኳን አብራችሁ ስትሆኑ ሪኳየር ያደርጋል። እንዴት ነው የኔና የሱ ሙድ አንድ ነው ወይ? እንደማመጣለን ወይ? እንስማማ? ፍሬንድሺፕ እንኳን ቢግ ስናደርግ ወይ ኒድ አቲቲዩድ አይደል? እንፈልጋለን የሚያዳምጠን ሰው፣ የሚያከብረን ሰው፣ ከተቻለም ደግሞ በሌላ ነገር ሪሌት የሚያደርገን ሰው እንፈልጋለን። ሜቢ ትዳር አጋሮቻችንን ስንመርጥ እርግጠኛ ነኝ ብዙ ነገር አይተን የመረጥነው እኔ ስላደረኩኝ ማለት ነው። እና ያ ለምንድን ነው? ይሄ የህይወት ሙሉ ኮሚትመንት ነው። ይሄ የልጆችን ሁሉ እናት ናት። ይሄ የብዙ ህይወት አብሬ የምጓዛት ልጅ ናት ብዬ ነው የዛን ያህል ማየው። ስለዚህ ለዛ የሚገባውን ሪስፔክት አደርጋለሁ። ለዛ የሚገባው ዲዘርቭ የሚያደርገውን ነገር ከኔ ሪኳየር ያደርጋል። ትዳር ሪኳየር ያደርጋል። የእግዚአብሔር መንግስትም ከእግዚአብሔር ጋር ያለን ነገር ከእግዚአብሔር ጋር ቅጥራችንን ጠብቀን ከእግዚአብሔር ጋር ያለን ሪሌሽን ቅድም እንዳልኩት እሱ እስኪመጣ ወይ እስክንሄድ ድረስ ሪኳየር ያደርጋል ቅድስና። እግዚአብሔር ቅድስና ከኛ ሪኳየር ያደርጋል። ስለዚህ ይሄ ነው አንዱ የገባኝ ነገር። ጌታን በተቀበልኩት ልክ ባመንኩት ልክ ባለፈው ከማን ጋር እንዳወራሁ አላስታውስም። ያ መንፈስ ናፈቀኝ ብለን አወራን። የትኛው? ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልንበትን ሲዝን ታስታውሳላችሁ? ገና ፍሬሽ ጴንጤ የነበረባችሁትን ዘመን በቃ ይሄ ሰናፍቅ ይሄ ተራራ ተነቀል ሁሉ ልንል እንችላለን። በቃ ተስጁሃ እንዳነበብን ስለምናምን እግዚአብሔር ሁሌ እንደሱ እንድንሆን የሚፈልግ እግዚአብሔር ላይ እንዳናድግበት። በቀደም አንድ መዝሙር እየሰማሁ ነበር። አንተ ላይ እንዳላድግ እርዳኝ ይላል። አሚዚንግ ማለት አስደነገጠኝ። ሰምቼዋለሁ መዝሙሩ ግን ቃሉ አስደነገጠኝ። አንዳንዳችን ወይ አንዳንድ ጊዜ እኔ እግዚአብሔር ላይ አድጌበት ይሆናል። የሆነች ነገር ሲሳካል ሰዎች ሲስቁልኝ ወይ ሰዎች አሜን ሲሉልን ወይ የሆነች ነገር አድርገን በቃ ፋንክሽን ያደረገች ስትመስለን ወይ ከሆነ አጠገባችን ካለ ሰው ሻል ያለን ሲመስለን እንዳናድግበት እግዚአብሔር ላይ እንዳናድግበት እግዚአብሔር ያን ከኛ ሪኳየር ያደርጋል። እግዚአብሔር ቅዱስ ነው። ሃሌሉያ! የዚህ ቅዱስ አምላክ ልጆች ስለሆነ ደስ ይበላችሁ። አባታችን እሱ ስለሆነ፣ መሪያችን እሱ ስለሆነ፣ ጠባቂያችን እሱ ስለሆነ ሃሌሉያ! አባት እንዳለው ሰው፣ መሪ እንዳለ ሰው፣ ጠባቂ እንዳለ ሰው እንድንመላለስ እግዚአብሔር ይፈልጋል። እንድንተማመንበት ይፈልጋል። ትዳራችንን እንድንሰጠው ይፈልጋል። ልጆቻችንን እንድንሰጠው ይፈልጋል። እኛ ራሳችን በጉልበታችን በኃይላችን የምናል መስሎን እንዳናደርግ እግዚአብሔር ላይ እንድንተማመን እግዚአብሔር ከኛ እሱ ይፈልጋል። ይሄ ይብዛልን። እግዚአብሔር ይመስገን። ሌላ የእግዚአብሔርን ቅድስና የእግዚአብሔርን ሐሳብ እንዴት ማወቅ እንችላለን? ወይ ደግሞ በቅድስና ለመመላለስ እሺ ተቀደሷል እንዴት አድርገን ይሄን ነገር እናድርግ ብለን የእግዚአብሔርን ቃል በማጥናት እግዚአብሔር በቃሉ ለልጆቹ ምን ይላል? ይናገራል። ሃሌሉያ! እግዚአብሔር ይናገራል። በምን? ቃል በማጥናት መጽሐፍ ቅዱስ ከፍተን የእግዚአብሔርን ቃል ስናጠና ያ ቢሄድ ይሻላችኋል ያለው ኢየሱስ ክርስቶስ ያለው ያ የመጣው ያ የሚያገለግለን መንፈስ ቅዱስ ያበራልናል። ሃሌሉያ! ስናምን ታምነው መጽሐፉን ከፍተን ጌታ ሆይ አንተ ተናገረን ስንል እግዚአብሔር ይናገራል። በቃሉ ይናገራል። እግዚአብሔር በባሪያዎቹ ይናገራል። ሉቃስ 5 ላይ ያለው ሐዋርያቶቹ አሳ ሊያጠምዱ ወጥተው ያሉት ከዚህ በፊት ተናግሬያለሁ መሰለኝ። እነሱ ኢየሱስ ክርስቶስ ወጣ፣ እነሱ አሳ እያጠመዱ ነው። ላይት አልነበረም። ሞከሩ፣ ጣሩ። እኚህ ሰዎች አሳ በማጥመድ በጣም ፕሮፌሽናል ናቸው።
ከዛ በኋላ ኢየሱስ ክርስቶስ መጣና እስኪ መርከቡ ወደዚህ አጣለና ቁጭ ብሎ መርከቡ ላይ አስተማረ ይላል። ሰሙ፣ ተማሩ፣ ጨረሱ። ከዛ ምን አላቸው? እስኪ መረቡን ጣሉት አላቸው። ጣሉት። ሌሊቱን ሙሉ ስንሞክር ነበር። በቃ የኛ መንገድ we try the best የፈለግነውን ነገር ሞክራ የለም። ግን አንድ ነገር አለ፣ ደስ የምትለኝ ቃል አንተ ካልክ ግን አለ። አሜን። አንተ ካልካሉና ማን የእግዚአብሔር የክርስቶስ ቃል ሰምተው አንተ ካልክ ይሁን እስቲ አሉና መረባቸውን ጣሉ። ከዛ በኋላ የሆነው የሚዘገንን የሚገርም ነው። በቃ እስኪ መረባቸው እስኪበጠስ አሳውን ሰበሰቡ። በሕይወታችን የሞከርነው ጥበባችንን፣ እውቀታችንን፣ ዘመዶቻችንን ተጠቅመን እምቢ ያለን ነገር ካለ ኑ እግዚአብሔር ፊት ኑ፣ ቃሉ ስሙ፣ ኑ ንገሩት። አንተ ካልክ በሕይወቴ ይሁን በሉት። ፈቃዳችሁን አስገዙለት። ይሄ በትግል አይሆንም። ይሄ አሁን የምንኖርበት ምድር በጣም ከባድ ነው። ሁሌም እንደምለው ከባድ ነው። ግን ይህን የሚያስችል መንፈስ ቅዱስና እግዚአብሔር በዚህ በዙፋኑ አለ። ሰሞኑን አንድ ኒውስ እያየው ነበር። ኮካኮላ ይሄ ምን ብሎ የሆነ ማስታወቂያ ወጣ። ካኑ ላይ የምትፈልጉትን ወርድ ጻፉና ሼፕ ያደርግላቸዋል። ስማችሁንም ይሁን if you want to like whatever it is ምናምን ብሎ ኦፕን። በጣም የሚገርማችሁ ነገር ከርስ የሆነ ወርድ ብትጽፉ ይቀበላል። ጂሰስ ክራይስት ሎርድ ጂሰስ ኢዝ ሴቪንግ ካል አይቀበልም፣ ሪጀክት አለ። በጣም ብዙ ሰዎች ኦፌንድ እየሆኑ መጡ። ማለት ቆይ አይ ሲስተሙን እያሉ ከዛ በኋላ ኒውስ ሁሉ ሆኖ ወጣ። እስከ ብዙ ደረጃ ደርሰዋል። ዋይ ያቃል የሱ ቃል የእግዚአብሔር የልጁ ኃይል ምን ሊፈጥር እንደሚችል ያቃል። ዓለም ሲስተሙ everything is working for demon። እኛንን የሚጠበቅብን እኛንን ይህን የእግዚአብሔር ቃል ሰምተን የህይወት ሽታ መሆን ያለብን እኛንን ከዚህ ከተቋደስነው ፍቅር ከዚህ ከተቃደሰው የእግዚአብሔር እውነት ተነስተን ለሌሎች የህይወት ሽታ መሆን ያለብን። አሜን። እግዚአብሔር ይርዳል። በእውነት በደከምነው ባዘንነው በወደቅንበት ልንወድቅ እንችላለን፣ ልናዝን እንችላለን። ግን ሁል ጊዜ በምንም አይነት ሁኔታ ውስጥ ብትሆኑ በእግዚአብሔር ፊት ውደቁ። በእግዚአብሔር ፊት ውደቁ። ብትደቁ እኔ ፍጹም እንዴ የሆነ ሱፐርማንን እያልኩ አይደለም። ሰዎች እንደ ሰው ነው የምንመላለሰው። ግን በእግዚአብሔር ፊት እንውደቅ። ያነሳል እግዚአብሔር፣ ያሻግራል እግዚአብሔር። ይሄ ነው አባታችን። ይሄ እግዚአብሔር አባታችን ሆይ በሰማይ የምትኖር። ኢቭን ጸሎታችን ከሰማይ መጀመር አለበት። ከቁስ መጀመር የለበትም፣ ከምድር መጀመር የለበትም። ሰማያዊ እኛ የተጠራነው ለሰማይ ነው። ምድርን ግን ገዝተናት እናልፋለን። ትገዛዋታላችሁ። እኛ ሪፔንት የተደረግነው አዳም ወደ ፈጠረ በኢየሱስ ክርስቶስ ወደ ቀድሞ አዳም ህይወት ገዥነት ነው። ገዥነት ያን ገዥነት ስናለው ገዥ የምንሆን። ስለዚህ ያ የሚገኘው ደግሞ በእግዚአብሔር ቃል ውስጥ፣ ያ የሚገኘው በእግዚአብሔር ቃል ውስጥ መኖር ነው። ያ የእግዚአብሔር ቃል ማመን ነው። በጊዜም ያለ ጊዜም የእግዚአብሔር ቃል ካጠናን እግዚአብሔር ወደዛ ዓላማው ይወስደናል። ወደ ገዥነታችን ይወስደናል። ወደ ከፍታችን ይወስደናል። ሃሌሉያ። እያየ ጠላት እያየ ሰይጣን እያየ አካባቢ እያየ ይሄ ባድ ኒውስ እያየ እግዚአብሔር ያከብርሃል፣ እግዚአብሔር ያከብርሻል። ከእግዚአብሔር ቃል ጋር እንጣበቅ። በእግዚአብሔር ሀሳብ ውስጥ ነው። እግዚአብሔር ለእኛ ያለው ሀሳብ መልካም ነው። ሌላው በጸሎት በእግዚአብሔር ፊት ስንጸልይ ያለማቋረጥ መጸለይ። ያለማቋረጥ መጸለይ ስንል
ቀን ሙሉ ተንበርክከን መዋል ሳይሆን እየነዳንም ሊሆን ይችላል፣ እየሰራንም ሊሆን ይችላል። የውስጥ ማንነታችን መንፈሳችን በእግዚአብሔር ትረስት አድርጎ ግሎሪ ማድረግ። አንዳንዴ መጸለይ ምን ይመስለናል? ሀንታ ብቻ ይመስለናል። እሱ ስህተት ነው። መጀመሪያ እግዚአብሔር ጽድቅና መንግስትን እሹ፣ ሌላ ይጨመርላችሁ። ጸሎት እግዚአብሔርን ግሎሪ ማለት ነው። እግዚአብሔርን ከፍ ማለት ነው። አንተ ኃያል ነህ፣ አንተ ቅዱስ ነህ፣ አንተ ሰማይ ዙፋን ነው፣ አንተ ምድር መረገጫ ነው። ሃሌሉያ ሃሌሉያ እያለን እግዚአብሔርን ከፍ ስናደርግ፣ እግዚአብሔርን ስናነግሰው ችግሮቻችን ምን ይሆናል? ምን ይሆናል? የከበዱ ነገሮች ምን ይሆናል? በእግዚአብሔር ፊት ቀላል ይሆናል። ምን ስናደርግ? እግዚአብሔርን ግሎሪ ስናደርግ፣ በጸሎታችን በእልፍኛችን ሆነን እግዚአብሔርን ስናስብ ስንጸልይ የእግዚአብሔር መንፈስ ከምንም ጊዜው በላይ ከኛ ጋር ሪሌት ያደርጋል። የእግዚአብሔር መንፈስ ያስተምረናል፣ ይመራናል። በከበደን ነገር ላይ የምንወጣበትን መንገድ ያሳየናል። ሃሌሉያ። ይህን ለማድረግ ይህን የጸሎት መንፈስ ለመቀበል በአምላካችሁ በአባታችሁ ላይ መተማመን ይኖርብናል። ሃሌሉያ። ይህ ዕብራውያን ላይ ያለ ዕብራውያን 13 ላይ ያለ ክፍል አለ። ሰው ምን ያደርገኛል የሚለው ኮንፊደንስ። ሰው ምን ያደርግልኛል? ምንም የምንፈራው ነገር በሽታ ምን ያደርገናል? ለምን? እግዚአብሔር ከኔ ጋር ስላለ፣ አባቴ ከኔ ጋር ስላለ። ይህ መተማመን ኢዝ ፕራውድ ኦፍ። ቅድም ብያችኋለሁ፣ የምታመልኩትን አምላክ ስታውቁ፣ አባታችሁ ስታውቁ፣ የአባታችሁ ኃይል ስታውቁ። ትራቭል ስታደርጉ የአሜሪካ ፓስፖርት ይዛችሁ አይታችሁታል? እኔ የለኝም። የያዙ ሰዎች ከዱባይ ስንገባ ግን ዱባይ ትልቅ ኤርፖርት ነው። ካናዳና አሜሪካን በዚህ ጋር ሄዱና እነሱ ሽው እያሉ ይገባል። የእኛ መስመር እዛ ሰማይ ይደርሳል። ለምንድን ነው? አገሪቷ ከበብል ስለሆነች ነው፣ አቅም ስላላት ነው፣ ሀያል ስለሆነች ነው። እዚህ የሚኖር እዛ ብዙ የሴኪሪቲ ችግር አይኖርባቸውም ማለት ነው። ያ ምንድን ነው? የያዙት ፓስፖርት የሰጣቸው አውቶሪቲ እንጂ ያ ሰውዬ እንደኔ ውጭ ይናገር ያለው ነው፣ እንደኔ ያለው የሚናገር የሚወጣ የሚገባ ሰው ግን ምን አደረገው? የያዘው ነገር። ፖሊስ ትራፊክ ቁም ሲል የምትቆመው ለምንድን ነው? እኔ ለምኜ ሊፍት ብዬ በመረቀቅ የማይቆም መኪና ገና የፖሊስ የለበሰው እንዲህ ካለ እንቆማል። ለምን? እዛ ሰውዬ ያለው አውቶሪቲ። ስለዚህ በክርስቶስ ኢየሱስ ያገኘ ነው የልጅነት ስልጣን፣ አባ ብለህ የምንጣ አውቶሪቲ እንዳለ አውቀን መንቀሳቀሳለን። አንዳንድ ሰዎች ያን አናውቅም። አንድ ምሳሌ ነበረ። ሰውየው ፉሉ የኤርፖርት የትራቭሊንግ ፓኬጅ ተከፍሎለት ብላ የተባለ ሲለመን አልበላም ብሎ መጨረሻ ላይ በቃ ሊወርድ ሲል ራብ ሊገለው ብሎ ኩኪሷን በላና ትንሽ ናት እሷን ከፍላለሁ ብሎ ሲሰጡት ከዛ በኋላ እሷን በላና ስንት ነው ዋጋው ሲል ነው እዚህ ሁሉ የሚበሉት አንድ ላይ ከቲኬቱ ጋር የተከፈለ ነው ሲባል እኔ እኮ እስካሁን እንዲህ ራብ ይዞኛል ጠየቁት ምከፍል መስሎ lack of knowledge እናው አለማወቅ። አሁን በቤተ ክርስቲያን ውስጥ በክርስቲያን ህይወት ውስጥ አንድ ከባድ የሆነ ነገር ምንድነው ታውቃላችሁ? እንደሚገባ እንዳንሄድ ያደረገን የእውቀት ማለት በእውነት እግዚአብሔር ይርዳል። ስለ እግዚአብሔር ማወቅ፣ ስለ ህልውናው ማወቅ፣ ስለ አምላክነቱ ማወቅ። አለማወቅ ብቻ ነው፣ ለማወቅም ረዳለ። ቤተ ክርስቲያን መሽማግሌ ስለሆንኩኝ ነው። ትምህርት ታዘጋጃለች፣ መስመር ታዘጋጃለች፣ አገልጋይ ታመጣለች፣ ግን እንደገና የአገልግሎት በሮች ትከፍታለች። ምን ያህላችን እንጠቀማለን? ይሄ ነው እኮ ባገለገልን ቁጥር፣ ወደ እግዚአብሔር በቀረብን ቁጥር ወደ እግዚአብሔር ህልውና ወደ እግዚአብሔር ማንነቱ እየቀረብን እያደግን እንመጣለን። ስለዚህ አበረታታችኋለሁ፣ እንደ እግዚአብሔር ቃል ወደ እግዚአብሔር ቃል እውቀት ተጠሙ፣ ወደ እግዚአብሔር መንፈስ ተጠሙ። ባገለገላችሁ ቁጥር እግዚአብሔር ክሬዲታችሁ አይበላም። ታማኝ አምላክ ስለሆነ
እሱ ታማኝ አምላክ ነው። በጸለያችሁ ቁጥር ባገለገላችሁ ቁጥር እግዚአብሔር ቤታችሁን ትዳራችሁን ያገለግላል። ሃሌሉያ። እና ወደ እግዚአብሔር ወደ ማወቅ መምጣት፣ በቃሉን በማጥራት ወደ እግዚአብሔር ሐሳብ መምጣት። መቼስ ዛሬ እቺን እንድናቆም እንድናገለግል እቺን ፋሲሊቴት ያደረጉ ሰዎች አሉ። ኳየሮች አገልግለውናል። መድረክ መሪው መድረክ ሞልቷል። ፓስተሩ ማስታወቂያ ተናግሯል። እኔ አሁን እየሰበኩኝ ነው። ይሄ አንድ ነገር በህይወታችን ውስጥ የእግዚአብሔር ሐሳብ ስንኖር በእግዚአብሔር መንግስት ውስጥ አንድ የሆነ ነገር ለማድረግ ሌላ ኢንቴንሽን የለም። ስለዚህ ወደዚህ እግዚአብሔር ወደ ማገልገል እውቀት በኢየሱስ ክርስቶስ ግቡ። እግዚአብሔር ይርዳችሁ። ወደዛ ውስጥ ግቡ። አትያዙ። ይሄ የበረከታችሁ ይሄ የህይወታችሁ ዴስቲኒ እግዚአብሔር ወደ ያላችሁ እውነት የምትሄዱበት እግዚአብሔር ማለት። ስለዚህ ወደዛ እውቀት ወደዛ እውቀት ግቡ። አትሰብሰቡ። this is privilege። እግዚአብሔርን ማገልገል እድል ነው። በእውነት ሰው ተውቃና ያገለግልን እንዴ ካድም የለ እንዴ ምንም ተንከባለል አፈር ብላ ያለ ምን የሆነ ነጭ ጥቁር ያለ እግዚአብሔር ሰማይና ምድር የፈጠረ እሱ ማገልገል ፕሪቪሌጅ ነው። ሃሌሉያ። ያ እውቀት ሲመጣ ያ የእግዚአብሔር ቃል ማጥናት ሲመጣ ወደ እግዚአብሔር መንግስት እግዚአብሔር ለእናንተ ለቤተሰቦቻችሁ ለዘመናችሁ ወዳየው ተስፋ ቃል ትገባላችሁ። ማንም መጥቶ ትሻገራለሽ ትበረጥሻለሽ እስኪልሽ አትጠብቂም። ያ የእውነት መንፈስ ውስጣችሁ ሲበራ ራሳችሁ በህይወታችሁ ጥሳችሁ ታልፋላችሁ። በየቀኑ የድል ህይወት ትመላለሳላችሁ። ያ ህይወት እንዲሆን ነው የምመኘው። ያ ህይወት በህይወቴ እንዲሆን ነው የምመኘው። ይሄ የእውነት ወንጌል ይሄ ገና ስንሞት መንግስተ ሰማያት እንገባለን ብዬ አይደለም የምሰብካችሁ ነው። እኔ በየቀኑ በምትኖሩት ኑሮ የአሸናፊ ኑሮ እንድትኖሩ። አሜን። የአሸናፊ ኑሮ ተሸናፊ ጻድቅ ሲለምን ዘሩም ሲለምን አይቻልም ይላል መጽሐፍ ቅዱስ። ለማኝ አይደለም። It's not thinking about the material. It's spiritually you have to bold መሆን አለባችሁ። ገዢ መሆን አለባችሁ። ማንም ሊያስፈራራችሁ አይችልም። የዓለም ዜና ኒውስ በዚህ ምድር ላይ 98% ቁጭ ብላችሁ አሁን ከምትፈሩት ነገር ብትጽፉ ሁለቱ አይሆንም በህይወታችሁ። ጌታ ምስክሬ ነው። ምዬ ነው የምናገር። ሁለቱ እንኳን በህይወታችሁ 98 ግን ሲያስጨንቃችሁ ያድራል፣ ሲያሳስባችሁ ያድራል። ይሄን የምታሸንፉት በእግዚአብሔር ብቻ ነው። በእውነት መንፈሱ ስትሆኑ እግዚአብሔር ልጄ አትፍሪ ይላል። ልጄ አትፍራ ይላል። ልጅህን የሚያሳስብን እኔ ልጅህን እኔ እከበራለሁ እኔ አሳድግልሃለሁ ይላል። እዛ ፕሬዘንስ ውስጥ እንገባለን። እዛ ማንነት ውስጥ እንገባለን። እግዚአብሔር ደግሞ ሲናገር ይሄ እንደ ፊክሽን እንደ ሰው ለጭንቅላት አይደለም የሚናገር፣ ለማሟሟቅ አይደለም የሚናገር፣ ለልብ ነው የሚናገር። ለልብ ነው የሚናገር፣ ለዘመን የሚሻገር። እኔ ምንም ነገር ቢደርስብኝ ሁላ አንድ የምላት ነገር አለ። የተስፋ ቃሌን ሳልበላ ምንም አልሆንም እላለሁ። በብዙ በሚያስፈራ ነገር ውስጥ ሳል በህይወቴ ብዙ የሚቸግረኝ ነገር ሲመጣ እግዚአብሔር የተሰጠኝን የተስፋ ቃል ሳልበላ ምንም አልሆንም ብዬ አልፌያለሁ። በቃሉ እግዚአብሔር ምንድነው የተናገረ? ምንድነው የተናገረሽ? ምንድነው ያለ የተስፋ ቃል? የሙጥኝ በል ተያዝ፣ በሱ ተሻገር፣ በሱ እለፍ። ምን አውቶሪቲ ስታውቅ ዮሴፍ ቃል ነበረው። ቃል ዝም ብሎ አልተፈጸመበትም። በሸለቆ ልታልፍ ትችላለህ፣ በከፍታ ልታልፍ ትችላለህ፣ በብዙ ሁኔታ ውስጥ ልታልፍ ትችላለህ። ግን እግዚአብሔር ታማኝ ነው፣ ለቃሉ ታማኝ ነው። ለዮሴፍ የታመነ እግዚአብሔር ለቤተሰቦቹ አይደለም ለኔሽን ያተረፈው። እግዚአብሔር ሲናገር እንደዚህ የእግዚአብሔር ቃል የሙጥኝ ስትል እንደዛ ለሰፈር አይደለም ለኔሽን ነው የሚያበቃ። ሃሌሉያ። የምናመልከው እግዚአብሔር ይሄ ነው። የምንሰግድለት እግዚአብሔር ይሄ ነው። ሃሌሉያ። ይሄ ነው አባታችን፣ ይሄ ነው ጌታችን። ሃሌሉያ። ይሄን ነው የምናመልከው። እግዚአብሔር ይርዳን። በእውነት ድካማችንን ያግዘን፣ አለማወቃችንን ያግዘን።
ነው የመረጠ፣ ደካሞችን የመረጠ እግዚአብሔር ነው። ብርታት ኖሮን አይደለምና ኢቭን እዚህ ጋር እንኳን ለመቆማችን እሱ ነው። አሁን በሰላም ለመምጣታችን እሱ ነው። ሃሌሉያ። ብዙዎች እንዲህ መሆን እኮ እየፈለጉ አልቻሉም። ኢየሱስ ጌታ የእግዚአብሔር መንፈስ ካረዳ ኢየሱስ ጌታ ነው ማለት አችልም የሚለውን የእግዚአብሔር መጽሐፍ ቅዱስ ክፍል አንድ ጊዜ ፎከርኩበት። ማለት ምን ችግር አለ ማለት ያው በቃ ኢየሱስ ጌታ ነው አይ ማለት ምንድን ነው ምን ለማለት ፈልጎ ነው ብዬ ግን ቆይቶ እግዚአብሔር መንፈስ አስረዳኝ። ኢየሱስ ጌታ ነው ማለት መኖር ነው። ጌትነቱን መመስከር ነው። ለዛ ጌትነት ሰሚት ማለት ነው። ሃሌሉያ። ያን ስናደርግ እግዚአብሔር በእኛ ላይ ኃላፊነት ይወስዳል። እሱ መሪያችን ይሆናል። እሱ ጌታችን ይሆናል። ሃሌሉያ። ያን ኮንፊደንስ፣ ያን የአባትነት ስልጣን፣ ያን የልጅነት ስልጣን እግዚአብሔርን የምንጠራበት ልጆቻችንን ቤተሰቦቻችንን የምናሻግርበት ያ መንፈስ ከእኛ ጋር ይሰራል። ሃሌሉያ። ያ እንዲሆንልን ምን እናድርግ? ከኛ ይሄን መጽሐፍ ካጠናን እግዚአብሔር ፊት ከጸለይን እግዚአብሔር እነዚህን ነገሮች ካደረገልን ከዛ በኋላስ በሕይወታችን ምን ይሆናል ብትሉ መዝሙር 23 ላይ ያለው ቃል እግዚአብሔር እረኛዬ የሚያሳጣኝ ነው እያለ በድል እንኖራለን። የተጠራነው ለዛ አይነት ሕይወት ነው። እግዚአብሔር የጠራን ለከበረ ነገር፣ እግዚአብሔር የለየን ለከበረ ነገር ማወቅ አለብን። እኔ ሁልጊዜ ለራሳችሁ ዋጋ ስስጡ ወይ ደግሞ እግዚአብሔር ለእናንተ ያየላችሁ ስትሰጡ ነገር ሁሉ ይቀላችሁ። ብዙ የሚያስቸግሩ ነገሮች አሉ። ተስፋ የሚያስቆርጡ ነገሮች አሉ። ግን የተጠራችሁለትን እውነት ስታዩ፣ መጨረሻችሁ ስታዩ፣ አክሊላችሁ ስታዩ ትበረታላችሁ። ያ የሚያበረታ መንፈስ በመካከላችን አለ። ሃሌሉያ ሃሌሉያ። ያ ይብዛል። እንቀደስ፣ እንደ እግዚአብሔር ሐሳብ እንኑር። ሰይጣን ማረፊያ ሲያቆበክም ማረፊያ አያገኝበት። እናጽናው፣ በቃል እናጽናው፣ በጸሎት እናጽናው። የሥጋ ሐሳቦችን በመግደል የመንፈስን ፍሬዎች በማድረግ ሃሌሉያ። ያ ይብዛል። ያ ሲሆን ባለፈው ፓስተር እንዳለው የሥጋ በመንፈስ ላይ መንፈስ በሥጋ ላይ ይቃወማል። እሱ ፐርሰንት ከፍ እያደረግን በየዕለቱ እግዚአብሔርን መንፈስ በላያችን ላይ እየሾምን ስንኖር ያ እግዚአብሔር ያየልንን የድል ሕይወት እንኖራለን። ሃሌሉያ። ያ ይብዛል። እንጸልይ። ሃሌሉያ ማካቲና ማካስ የማዶና ማስ ሃሌሉያ። ሁላችንም በጌታ ፊት በእውነት ራሴን ጨምሮ ነው የምላችሁ በጌታ ፊት ለጌታ ቃል እንገባለት፣ እንቀደስ። ስራብን ያለመከልከል መንፈስ ቅዱስ ስራብን